የጋለ ስልክ እንኳን መግዛት ስለማይችል የት እንዳደረገው ባይታወቅም ገንዘቡን ይመልስ ምናምን ሳይሆን እያለን ያለ ነው። ምንድነው ጥያቄያችን? ተሽሎኛል የሚል ከሆነ መሻሉን ይንገር፣ ያሳየን፣ በሕክምና ማስረጃ ያሳየን። አለበለዚያ ሌባ ነው። አሁን እሱ የሚለው እነ ቅዱስ ምናምን ዘንካታው ቅዱስ ነው፣ ረዥሙ ድምፀ ጎርናና ወንጌል ምናምን እያለ ከነጠሌ ጋር ተለጥፎ የሚያንቧችረው ማለት ነው። እሱ ነው አይደል? ስለዚህ እሱ ገንዘብ ስለሰበሰበ ከሆነ እንደዚህ የነዘረውና ያመመ ሰላም ናቸው። ላውድ ላይ አድርገው ቀጥሉ እንዳዘጋብን እነሱ አልዘጋም። ከእንትን ብለናል፣ ሀሳባችንን ሳንቋጭ አልዘጋም። እና የሰበሰብከውን ገንዘብ እኛ ሁልጊዜ ይህን ደጋግሜ ነው የተናገርኩት። እግዚአብሔር ይፈውሳል፣ ፈዋሽ አምላክ ነው። አልታመምክም እንዳልል እርግጠኛ አይደለሁም። ታመካለ እንዳልል ገንዘቡ ላይ ግን ከአንተ ተቃራኒ ሀሳብ ነው ያለኝ። እውነቱን ለመናገር ገንዘቡ ላይ እኔ ምን መሰለህ ኦልሬዲ ዋንስ በጊዜው እሱ ታሟል ተብሎ የተወሰነ ማለት ኦልሬዲ ታርጌት አድርገው $120,000 ለመሰብሰብ ታርጌት አላረጉም። ኦልሬዲ በአንዳንድ ቀና ሰዎች በነ ዶክተር ሻውል በተለያየ ሰዎች የጎፈንድሚ አካውንት ተከፍቶ ለሕክምና የሚሆን ብር ብቻ የማሰባሰብ ፕሮግራም ሲያደርጉ ነበር። ያው እንደ አጋጣሚ ሆኖ በጣም ኤክሰስ ብር ተሰበሰበ። እነሱም እኔ በራሱ የሁሉ ብር ይሰበሰባል ብዬ አልጠበቅኩም። ኢቨን እኮ $120,000 እኮ በጎፈንድሚ ብቻ የገባው ነው። በዜል የገባ አለ፣ በካሻፕ የገባ አለ፣ በኢትዮጵያ አካውንት በነ ዳኒ የገባ አለ። በተለያየ መጀመሪያ ነው በዳኒ አካውንት ነበር ሲሰበሰብ የነበረው እና የገቡ በጣም ብዙ ብሮች አሉ። ግን መጀመሪያ ሲሰበስቡ ለምንድነው የሰበሰቡት? በቀናነት ለሕክምና ነበር የሰበሰቡት። በኋላ ላይ ግን ምንድነው ያው ሰው ብሩን ለምሳሌ 5,000 ብር ወይም $5,000 ወይ $20,000 ለመሰብሰብ ጎፈንድሚ ከፍተህ ሰዎች እስከ 120፣ 200፣ $300,000 ሊሰበሰብ ይችላል። ኦልሬዲ ለሱ የተሰበሰበ ነገር ስለሆነ በትንሹም ቢሆን በዛ ብር ሕክምና እንደወሰደ አውቃለሁ። ሕክምና አልወሰደም። ጌታ ፈወሰኝ ነው አንተ የእግዚአብሔር አራሰራል። የእግዚአብሔርን ተአምር እንትን አታድርግ። ሰውየው ጌታ ፈወሰኝ ነው ያለው። ታከመ መች ታሞ ነው እንትን ታከመ የምትለው? መጀመሪያ የሕክምና ማስረጃ አሳይቷል። ማን አንተ የምታምነው? ሰሙን ብታምን አይሻልም እንደ ጴንጤ ሆነ ብለህ ቀለም ወርቅ አይተፍቱ ታመም ያለው ብሎ ቁም ነገር አንተ የት ታከማ ቃለው የምትለው የት መች ታሞ ነው? ሁላችንን ሿሿ ነው ይሰራ። ምክንያቱም ይሄ ሰውዬ የሕክምና ማስረጃ አላቀረበም። የሕክምና ማስረጃን ቢያቀርብ ደግሞ በዛ ሀገር ነፃ የሕክምና አለ ብለዋል ሰዎች። ሀገሪቷ ኒውዚላንድ እሱ የሚለውን በሽታ አይደለም ከዛ የከፋ በሽታ እንኳን በመንግስት ስፖንሰር በመንግስት ድጎማ እንደሚኖረው፣ ስለዚህ መንግስት ስፖንሰር ያደርገዋል። ገባ? ይሄ በወንጌል ስም የተሰራ በወንጌል አገልግሎት ስም የተሰራ ሸቀጥ ነው። ኤርሚያስ ሞራል ኖሮት ሰዎችን በዚህ ጉዳይ መጠየቅ አይችልም። አሁን በተሰበሰባችሁ ምናምን ብሎ ሰዎችን የሚናገር የሞራል ልዕልና የለው። አሁንም እውነተኛ የወንጌል አገልጋይ ከሆነ በገንዘብ ጉዳይ በጽድቅ ነው የተመላለስኩት ብሎ የሚያወራ ከሆነ መጥቶ ታሙ እንደሆነ ሕክምና እንደሚያስፈልገው የተጻፈ ህጋዊ። ምክንያቱም እዛው ኒውዚላንድ እኛ ክሮስ ቼክ እናደርጋለን። በአካል ሄደው የሚጠይቁ ሰዎች እናዘጋጃለን። ኒውዚላንድ ሰዎች አሉ ሄደን እንዲጠይቁ እናደርጋለን። የሕክምና ማስረጃ ያምጣ። የሕክምና ማስረጃ ቼክ ይደረግ። ተሽሎት ከሆነ ፖዚቲቭ እና ኔጌቲቭ የኤችአይቪ ታማሚዎች ጌታ ፈወሰን ሲሉ ፖዚቲቭንም ኔጌቲቭንም ያመጣል። ገባ? ያመጣል።
ከዛ ጌታ እንደዚህ ነበረ፣ በሽታ ነበረብኝ፣ ከዛ እንደዚህ ጌታ ነፃ አወጣኝ ይላሉ። እግዚአብሔርንም እንድናመሰግን እግዚአብሔርንም እንድናከብር የተፈውሶ እንደሆነ የኤልያስ አምላክ ዛሬም አላረጀም እንደምንለው የኤርሚያስ አምላክ የቀለሜ አምላክ ዛሬም አላረጀም ብለን እንድናመሰግን እንድንዘምር ያምጣና ያሳየን። አለበለዚያ ሸዋሸዋ ነው ይሰራ በቃ በህዝቡን የዘረፍ ገባ። እነዚህ ሰዎች ስለ መብት ይጠይቁ የለን የደረሰ ብለው ይጠይቁ የለን የጽድቅ ጥያቄ ያወሩ የለን የጽድቅ ጥያቄ የሚያወሩ ሰዎች የጽድቅ ጥያቄ ሲጠየቁ መልስ መመለስ አለበት። ጌታን ፍራ ይላል። ጌታንማ እፈራለሁ እኔ ቀለሜን ነው የማልፈራው እንደናንተ። ቀለሜ እኮ እንደ ጠንቋይ እኮ ቀሚስ አድርጎ መጠንቆል እኮ ነው የቀረው። እኔ ነካ ዝምባም ይሆናል ምናምን አትበረክትም ምናምን እኔ ስከፍት ብዙ ሰው ይሰበሰባል ምናምን። ብዙ ሰው መሰብሰቡ የጌታ መሆን ምልክት አይደለም። በነገር እግዚአብሔር ከአንተ ጋር አብሮ የመሆኑ ምልክት ብዙ ሰው ላይቭ ላይ አንተን ማየቱ እንደሆነ የምታወራ ከሆነ ያሳዝናል። በጣም ነው የምታሳዝን። ምስኪን ሰው ነህ። እንዳንተ ምስኪን ሰው የለም። ጌታ ከአንተ ጋር እንደሆነ ምስክር የሚሆነው እንደ እግዚአብሔር ቃል መሄድን። አንተ ደግሞ እንደ እግዚአብሔር ቃል ተፈትነ ወድቃል። እንደ እግዚአብሔር ቃል ተፈትነ ወድቃል። ምክንያቱስ እዚህ ጋር በጣም አደገኛ ፖለቲከኞች ሲገቡ ማን ነው እንትና ቤት እኮ ሰው የሚሰበሰበው እኮ ብዙ ሰው ስለሚያየውም ጭምር ነው አይደል? ማን ነው የሚባለው ጋዜጠኛ ካናዳ ያለው ልጅ ማን ነው? ቴዲ ሐዋሳ ሲገባ ኧረ ቤታየው ጌም ስትጮቱ እኮ 20 ሺህ ሰው ይዛ ነው የምትጫወተው። ጌታ ከእሷ ጋር ሆኖ ከዛ በኋላ የጎጃምኛ የጎንደርኛ እንትኑ ዜሞ ተመችቶት ነው ብዙ ህዝቡን የሰበሰበና ማለት አንዳንድ ፌሩን ቆይ ጃልሴን የዚህ ሰው የእግዚአብሔር አብሮ የመሆን ምልክት የሰው ብዛት ከሆነ ከአንተ በላይቭ በሰው ብዛት የሚበልጡ ሰዎች አሉ። እኔ አስተዋውቂያቸው እኔ ምናምን ብያቸው ትላለህ። ሚውት አድርግ ሲስ ሚውት አድርግ። ዞር በል አንተ ምን ይላል በመድኃኒዓለም ላባሩ። አንዳንድ ሰው ላባረን ሪቴት የሚያደርጉ ሰዎች አሉ በእውነት። እና ጌታ ከእናንተ ጋር የመሆን ምልክት አይደል። የሰው ማየት ምናምን ጉዳይ ኢንተርቴን ካደረግ ሰው ያይካል፣ ካናደድከው ሰው ያይካል። አሁን ለምሳሌ እኔ ዛሬ እንቶኒ የሚባል ብሔር መሳደብ ብጀምር የዛ ብሔር ሰዎች ራሳቸውን ዲፌንድ ለማድረግ ሪካርድ ለማድረግ ይገባሉ። አለቀ። ጆን ዳንኤል እኮ በህይወቱ በጣም ብዙ ሰው የተመለከተው እኮ ጌም ሲጫወት አይደለም አውሮፕላን ላይ አልወርድም ሲል ወዳጄ ነው። በነገር ላይ ጆን ዳንኤል አውሮፕላን ላይ ወጥቶ አልወርድም ሲል በጣም ብዙ ሰው ተሰበሰበ። ኬዙ የእግዚአብሔር አብሮነት ምናምን ጉዳይ ሳይሆን ሰው እንደዚህ አይነት ጉዳይ ልክ ከአውሮፕላን ላይ አልወርድም አይነት ርዕሰ ጉዳይ ይዞ ነው ቀለም ወርቅ አይተንፍሱ የሚገባው። የጌታ አብሮነት አይደል አልወርድም አይነት ነገር ነው ይዞ የሚገባው። እየተሳደበ የሰው ገበና እያወጣ ምናምን ቦክሰር እያሰጣ ቦክሰር ከሚያሰጡ ሰዎች ጋር ሆኑ ምናምን የሚገባው። ስለዚህ እንትኑ የሚያነሳቸው ሆት ኢሾች ብዙ ሰዎችን አትራክት ያደርጋሉ። በቃ ይሄ ነው እንጂ እስቲ ባለፈው እኮ ጥያቄ ጠይቆ እስቲ ሉቃስ ወንጌልን አስጠና መጽሐፍ ቅዱስን ከፍተህ ማንም ሰው ቁጭ ብሎ ከ100 ሰው ከ200 ሰው የዘለለ ሰው አይክ። እኔ ልንገር ኦርቶዶክሱንም ምንሆንም ትተክ እስቲ ሊተራሊ የባይብሉን ብቻ እንትና አስጠና። አይሰማህም ሰው። የእግዚአብሔር አብሮነት ከሆነ ሰው ይሰማል። መፈትፈቱን ትተህ ጌታ ጠራኝ ምናምን የሚለውን ቅብርጥሱን ትተህ የእግዚአብሔርን ቃል ብቻ እስቲ ባይብል አስጠና። ወይ ኤፌሶን መልእክትን ወይ የማርቆስ ወንጌልን አሊያም ደግሞ የቆሮንቶስን መልእክት ሌላውን ገላትያንን ከፍተህ አንብብ። በቃ የዛን ጊዜ እንዴት እንደማይሰማ የቲክቶክ እንትን ከዳለቻ በላይ ህዝብ የሚሰማው አለ እንዴ? ዳለቻ ምን ጌታ አብሮት ሆኖ ነው ከሱ ስድብ ጋር አይደለም። በቃ ሰው እንደዚህ አይነት ኮንትሮቨርሻል የሆነ ነገር ይመቻል፣ ይሰበሰባል። እና የእግዚአብሔርን አብሮነት የሚለካበት ነገር ራሱ ሰውየው ጤናማ እንዳልሆነ ማሳያ ነው። ሌላው ብሩክ እንደዚህ ካንገበገበክ አንተ ቤት ውስጥ ደግሞ ለዛው ለ900 ሰው እኮ ማለት አሁን ቴሌግራም ላይ 900 ሰው አለ ማለት በጣም ትንሽ ሰው ነው። በጣም ብዙ ያላቸው ሰዎች ስለምናቅ ማለት ነው። ከ900 ሰው ወራዊ ገንዘብ ልሰብስብ ያለችን ልጅ ስለ ጽድቅ ኦዲት አድርጊልኝ ምን ለማን እንደተሰጠ ልወቅ ብሎ አንገብግቦ ስሟን ጠርተክ በአደባባይ
ለመናገር ከደፈርክ አንተ እኛም ገባ የዓለምን ህዝብ ሁሉ ሿሿ ስለሰራ እንትና ሿሿ ስለሰራ ስላጭበረበር መጠየቅ አለብን። ስለዚህ ስንጠይቅ አትናደዱ። ጀግና ነው ምናምን የምትሉ መብታችሁ ነው። በነገራችሁ ላይ ጀግናችሁን የተለያየ ነው። አንዳንድ ሰው እኮ አሸባሪ ጀግናው የሆነ ሰው አለ። ቢንላደን ጀግናው የሆነ ሰው እንዳለ ታውቃላችሁ? ቢንላደን ጀግና የሚል። ስለዚህ አቤላ ከኔ ጋር ባለ ሙግት ማለት እኔ ገንዘቡ ላይ አይደለም ሐሳቤን እንትን ለማለት ኦልሬዲ ቢያንስ ገንዘቡን ከወሰደ የሕክምና ማስረጃዎቹን ያሳይ ነው። አዎ ገንዘቡ እኮ ገባህ አይደል? ሰዎች ኦልሬዲ ገንዘብ ሰጥተዋል። ስለዚህ ሰዎች ገንዘብ ከሰጡ ታርጌቱን መምታቱ እንትን እኮ አይደለም። አንዳንድ ጊዜ ገንዘብ ይሰበሰባል። ለኩላሊትም ታማሚ ለሆነም ታማሚ ይሰበሰባል። ከተገመተው በላይ ሲሰበሰብ ሰውየው ለገዛ ኑሮ ያውለዋል። ይመልስ አይባልም። እንደዛ አትጠይቅም እኮ። ግን እነዚህ ሰዎች የሰጡ ሰዎች ያስተባበርን ሰዎች ጉዳዩ ላይ ሼር ያደረግን ላይቭ ላይ ገብተን ያለቀስን ያስተባበርን እኛም እኮ የሆኑ ሰዎች እንዲሳሳቱ እኮ እኛ መንገድ ስለሆንን እኮ አሳስተናል አላሳሳትንም የሚለውን ነገር ማጣራት እንፈልጋለን። እኔ አሁን በእኔ ምክንያት በእኔ ንግግር ምክንያት በእኔ ውትወታ ምክንያት 3 የሚሆን 4 ሰው ተጭበርብሯል። ገባር አይ አልተጭበረበረም አላጭበረም። ነገ ከነገ ወዲያ እኮ የሆነ ሰው ቸግሮት ወጥቼ ልጠይቅለት እችላለሁ። ስጠይቅ ግን ላልሆነ መጭበርበር ላልሆነ ውንብድና እንዳላጋር ለወንበዴ ለስካመር እንዳልዳረጋቸው ባለፈው ያሰባሰብኩት ገንዘብ ያስተባበርኩት የገንዘብ ስብሰባ ላይ ታርጌቱን መጥቷል የሚል ነገር ማንሳት ፈልጋለሁ። ለዛ ደግሞ ብቸኛው መልስ ዝምታ አይደለም። ይሄ ሰውዬ ለብዙ ነገር መልስ ይሰጣል። ደፍሮ ግን በዚህ ጉዳይ መልስ ሲሰጥ አይታችሁ ታውቃላችሁ? አይሰጥም። ለምን? ሌባ ስለሆነ፣ ዘራፊ ስለሆነ ሌባ መልስ አይሰጥም። በዚህ ጉዳይ መልስ ለምን አይሰጥም ስትሉ ሿሿ ስለሰራ እስካመር ስለሆነ ወንበዴ ሌባ ስለሆነ በበሽታ ስም አንተ በበሽታ ስም እኮ እንትን አይልም። እስቲ የምትወዱኝ ሰዎች ብር ስጡኝ እኮ ብለህ ቢሰበሰብ በፍቅር ነው የተሰበሰበው፣ መብት ነው። አሁን ማን በሬሳ ነው የሚባለው ይሄ ፌከኞችን የሚያጋልጠው ሰው እያለ በሬሳ ማን ያባቱ ስም ነው መሰለኝ በሬሳ ታውቀዋለህ? ይሄ አጭበርባሪዎችን ፊንቴክን ምናምን የሚያጋልጠው ነው። መንገዶች ባለስልጣን ምናምን ብሎ የሚያወጣው እሱ ልጅ አሁን ጠየቀ። ምን አለ? እኔ ለምሰራው ስራ ድጋፍ ያስፈልገኛል። ቢያንስ 5000 ሰዎች 5 ብር በየወሩ ብታስገቡልኝ 25000 ብር ይሆንልኛል እና መደገፍ አለበት፣ ስራዬ መደገፍ አለበት ይሄ ነገር አለ። አሁን ይህን ሰውዬ ማንም ኦዲት አድርግ ብሎ የሚጠይቀው ነገር የለም። ለሱ ሲሰጥ ሰው ያውቃል። አሁን ተበሬሳ። ስለዚህ ይሄ ግለሰብ ቢሰጥ የፈለገውን ያክል ቢሰበሰብለት ማንም አይጠይቅም። አሁን ግን ሰዎች ሲያማቸው እንዳይደረስላቸው እውነተኛ ወንጌልን ያገለገሉ አገልጋዮች በእውነተኛ ማስረጃ ድጋፍ ሲጠይቁ እንዳይታመኑ የሚያደርግ ሸዋሸዋ ተሰርቷል እዚህ ሚዲያ። ለትክክለኞቹ ታማሚዎች ሰዎች ርኅራኄ እንዳይኖራቸው ርኅራኄያቸውን እንደዚህ አሟጦ የዘረፈ ሌባ አለ እዚህ ሚዲያ ላይ። የወንጌል አርበኛ ምናምን የሚል የወንጌል አርበኛ የወንጌል ረሀብተኛ ሌባ ነው። ገባ? ሌብነቱ ደግሞ አደባባይ ያወቀው ነው። ለዛ ነው መልስ የማይሰጠው እንዴ። በማግስቱ እኮ ነው ቀለም ወርቅ አይተንፍሱ ለሚሉ ሰዎች ከፍዬ ጠበቃ ቀጥሬ በሰጣችሁን ገንዘብ ከፍዬ እንትን በሽተኛ እንደዚህ ይላል እንዴ? ያልታከመ ሰው ሲሳይ መልስልኝ። ያልታከመ ሰው በሽተኛው ተብሎ ሲጠራ ራሱ አቤት እኮ ነው የሚለው እርዳታው እንዲሰበሰብለት። ይሄ ሰውዬ እኮ እየተሰበሰበለት ራሱ መሀል ላይ መጥቶ በሰበሰባችሁልኝ ገንዘብ ቀለም ወርቅ የምትሉ አየው። ከበሽታው ምኑ ይበልጥበታል? ቀለም ወርቅ መባሉ ይበልጥበታል። እውነቴን ነው። ሰው ስፓይናል ኮርድ በሽታ እንዴት ከቀለም ወርቅ ይበልጣል? ገባ? የነርቭ በሽታ ታመ እንዴ ቀለም ወርቅ የሚለው ነገር ያንገበግባል ከነርቭ በሽታ ይልቅ። ስለዚህ ይህ ሰው መጠየቅ አለበት። ገባ? መጠየቅ አለበት። እሱ አሁንም አላቆምም። አሁን እኮ በቅቶት ተደላሎ ኑሮ ተደላሎ ቁጭ ቢል ማንም አይጠይቀው። አሁንም ቤታችን ጠቦናል። ህልም ያያችሁ ሰዎች ንገሩን፣ በስታይል ማለት ነው። ህልም ያያችሁ ሰዎች ንገሩን። ቤት ጠቦናል፣ ጌታ ወደ ሰፊ ቦታ እንዲያወጣን ምናምን ይላል። ምንድነው በቻይንኛ
ጠብ አድርጎ ማለት ነው በቻይና። ከዛ ስልኬ ግሏል ምናምን ብሎ ማይኩን ይዘጋል። ከዛ አሉ ደግሞ ሿሿ ግሩፖች አሉ፣ እስካመር ቲም አለ። ይመጡና ኤርሚ እውነት አይጠይቅም እኮ ምናምን ይላል። በቻይንኛ እየጠየቀ ነው፣ በአማርኛ ልክ ናቸው አይጠይቅም ሰውዬው። በቻይንኛ ግን ሁልጊዜ ነው የሚጠይቀው። ገባ? አማርኛ ቢጠይቅ ሁላችንም ጠየቀ እንለዋለን። ቻይንኛ ግን ብዙዎቻችን ስለማንችል በቻይንኛ ይጠይቃል። ስልኬ እየጋለ ነው ምናምን ሲል ጸጥ። ከዛስ ስልኬ እየጋለ ነው። ከዛ ይከፍታሉ። ቻይንኛ የሚተረጉሙ ሰዎች አሉ። ይከፍቱና ኤርሚ መጠየቅ አይፈልግም እና ለምን ጠብጠባ እናደርግለትም በውስጥ በኩል ኤርሚዬ እያላችሁ ጻፉልን ምናምን ይላሉ። አየህ ቻይንኛውን የሚተረጉሙ ሰዎች አሉ። ሌባን በልሳን ተርጓሚዎች አሉ። ልሳን እና ሌባን በቃ አጭበርባሪ እንትና እንደዚህ ነርቭ ከተነካ ገብተህ እንደዚህ ነርቭ ከተነካ ማን ብሩክ ባባ የኤርሚ ቅቡ ፓስተር ነርቭ ከተነካ ከ900 ሰዎች ለአገልጋይ እርዳታ እንርዳ ምናምን ብለው አሰባስበዋል። እኔ በእኔ ስም ካንቀጠቀጠ በወንጌላውያን በጠቅላላ ስብ በሚሊዮን የሚቆጠር በኢትዮጵያ ብር በ200,000 በላይ በሆነ ደግሞ በዶላር የተሰበሰበን ገንዘብ ኦዲት አስደርግልን፣ ጠይቅልን። የመጠየቅ ሞራል አላችሁ? የላችሁ። እና አሁን እኔ ይሄንን ማለት ነው እዚህ ሚዲያ ላይ እስካለክ ድረስ ጠይቀሃለሁ። ኒውዚላንድ ራሱ የአገልግሎት እድል ካገኘውና ካየው መምጣት አይቀርም። እመጣለሁ፣ የጊዜ ጉዳይ። ስመጣ ስብከቱን ትቼ ብዬ ቀለሞወርቅ ተንፍሱ የዛሬ 5 ዓመት ፋይናል ኮርድ ተጣሟል፣ ነርቭ ተንቀጥቅጧል ብለህ ከህዝብ ለቃቅመ የዘረፍከውን ገንዘብ ኦዲት አድርገናል። አበላተው እንጂ ቀለሞት አለ በአሜራ እዛ ላይ ቀለሞት አሰላማቱ እንዴ ቲጂ ይላል ቀለሞት ተንፍሱ እኔ አለቅም። የዛሬ 10 ዓመት ራሱ መሐላ እንዲህ ሸብተን ራሱ ታውቃለህ። ጥቁር ጉንዳን በላይ ሸብተን ራሱ እንደዚህ ከዘራዬ የዛሬ 35 ዓመት ቲክቶክ የሚባል መርሃ ግብር ላይ የዘራ እንዲህ እየተንቀጠቀጥኩ ጠይቀሃል። አልፈተውም ስላችሁ በእውነት ነው የምላችሁ፣ አልፈተውም። ስለዚህ መጠየቅ አለበት። እዛ ደግሞ ያለው የሚያንገበግባቸው አይታ እነሱ እኮ የሚያንገበግባቸው ገንዘብ ነው። ቀደም አጠናግራለሁ በእኔ ስም ታውቃ ምናምን በዛ ቆውጥ የሚያደርጉት የገንዘብ ጉዳይ። እነዚህ ሰዎች ወንጌል በአናቱ ይዘግዘግ ሲባሉ የ8 ወር ሕፃን ነህ አንተ ገና ዳዴ የምትል መንፈሳዊ ነህ፣ ችግር የለውም ሰደብ አድርገው እስከ እንትን ራስን እስክትችል ድረስ ችግር የለም ወንጌልን ብትሰድበው ምናምን የሚሉ አዛኝ አንጓቾች ናቸው። ገባች? ግን የጨላ ጉዳይ ሲሆን እንዲህ ያንቀጠቅጣቸዋል። ስለዚህ እነሱ ካንቀጠቀጣቸው እኛ ለምን አንጠይቃቸው? አቡና የሆነ ነገር ልጨምር። እንዴት ናችሁ? ሰላም ነው? ጂጂ ኦርቶዶክስ ሆነሻል አንቺ? ኦርቶዶክስ ሆነሻል? አይ ለጊዜው አየር ላይ ነው። አይ ላይ ይቀራል። ኒውዚላንድ መድረክ ላይ ራሱ መድረኩ አይ የሆነ አንድ ነገር ለመናገር ፈልጌ ነው። ለሲስ በውስጥ ልኬለታለሁ ያስገባውበትን ማለት ነው። እኔ በቅርብ ቀን የገጠመኝን ነገር ልንገር። በቀለም ለማን ያስገባሽ? አሁን ቴሌግራም ላይ ልኬላለሁ። አንብበው በማን ስም እንደገባ። ተክሌ አይተንፍሱ አበረ ያስገባቸው አንደሞ ወንድሙ ነው። በኢትዮጵያ አካውንት ማለት ነው። በኢትዮጵያ አካውንት ነው። እኔ አሁን ለምሳሌ በራሴ በኩል ዘርዘርቻለሁ ማለት ነው። አቤል ላይ እኔ አንተ ችግሩ እኮ ይልሽ አንቺ እኮ ዘርተሻል፣ ግን የዘራሽው አስፋልት ላይ ነው። አይበቅልም። በቃ ተበልተሽ ለምለም መሬት ላይ አይደለም የዘራሽ እኮ ግን ማለት ነው። ይሁን አቤል ላይ
የሆነ የጤና ችግር ደረሰብኝ እኔ ለምሳሌ ሰምተህ ሊሆን ይችላል ወይ አልሰማም ብሰማም ትጠይቀኝ ነበር እንደ ወንድም በጣም ስለምትከታተለኝ ስለማቅ ማለት ነው እና የጤና ችግር ደረሰብኝና እኔ የዛሬ የጤና ጉዳይ አይደለም በማስረጃ የተደገፈ ይሄ አሁን በቀደም ለታ ትልቅ ላይ አርገኝ ሲስ ለመሰለ መናገር ስላለብን ነው ብዙ ሰዎች አሁን ማነው ቀለሜ አይተንፍሱን ትክክል ነው ብለው የሚያስቡ ሰዎች አሉ ገባክ አይደለ ለምሳሌ ይሄ መቼ ቀን ነው የሚለው አሬ ነገር እየበዛን ኤርሚያስ በሉት በእናታችሁ እሺ ቀጥ እንደኔ ስሙ እንደዛ ነው ባይዘው ያረጋግጣለሁ ኒዘርላንድ የሚኖር ሰው አረጋግጣለሁ የእውነት ትክክለኛ ስሙ ነው እና የሆነ ቢሆን እኮ ደስ ይለናል ከኔ አለ እኮ እዚህ ጋር ኤርሚያስ እኮ ቢሆን ደስ ይለናል አይደለም አምንነን ቢሆን እኮ ጥሩ ነው ቢሆን እኮ እንጠራዋለን ስማ እኔ አሁን አቤል ነው ስሜ የመታወቂያ ስሜ ባይሆን ችግር የለው አጫሉ ቢሆን ስሜ ችግር የለው እውነቴን ነው በሬሳ ቢሆን ስሜ ችግር የለው አበበ ቢሆን ችግር የለው ትንሽ የሚከብደኝ አይተንፍሱ ከሆነ ይከብደኛል በእውነት ቀጥሉሽ አቤላ ባይ ዘ ዌይ ኤርሚያስ ይዋሻል ምን አለ መሰለህ ስሜ የቤተ ክህነት ስሜ ነው አለ አይደል የሆነ ቀን ከሰማችሁት ቀለመወርቅ ጎበዝ ስለነበርኩኝ የቤተ ክህነት ስሜ ነው እንጂ ስሜ ኤርሚያስ ነው አለ ከዛ እንትኑ ሲወጣበት ምን አለ አይ በቃ ሂጂ እንትን አስቀይሬዋለሁ አለ ማለት ነው እና በጣም ውሸታም ነው አንዬ ቆይ አንድ የሆነ ነገር ልጨምር ብዙዎች ማለት ነው እሱ ሰውዬ ትክክል የሚመስላቸው ሰዎች አሉ ማለት ነው ስለጨወ ትክክል ነው መሆን አይደለም ትክክል ነው ማለት አይደለም እና እኔ ማለት ነው በመሬት ላይ የተረጋገጠ የሜዲካል ችግር አለብኝ ማለት ነው ያው የሜዲካል ችግር በመሬት ላይ የተረጋገጠ ማንንም ሰው ሲስም የተወሰነ ጊዜ ያቃል ስታከም ምን ስል ማለት ነው እና የሆነ ጊዜ ላይ ሃንዬ እኔ ፕሮቴስታንቶችን እርዳታ አልጠየኩም የጠየኩት ተመስገንን ነው ገብቶሻል ተመስገን አሴ ኦርቶዶክስ በቃ እንደዚሁ ሰው የሆነ ይርዳኝ ሰው የሆነ ያግዘኝ ብዬ ነው የጠየኩት ማለት ነው ቀለመወርቅ አይተንፍሱ እኔ ቤት መጣና ኮሜንት ላይ ያልሆነ ነገር ጻፈ ማለት ነው ያልሆነ ነገር ሲጽፍ እኔ በሰዓቱ አካውንቱ ለባባ የሚባለው ልጅ ማን ባባ ነው ብሩክ ባባ ለሱ እንደሰጠ ነበር ማቀው ማለት ነው እና ውስጥ አዋቂ ሰው ጋር ዳውዬ ምንድነው ቀለመወርቅ ነው የሚሰድበኝ ወይንስ ሌላ ሰው ነው ስል አይ አካውንቱን ለሌላ ሰው ሰጥቷል አሉ ራሴ እኔ ደሞ ገስት ልኬ የገባው ማለት ነው ሃኒ ሪፖርት ያደረጉብኝ ስክሪንሻት አለኝ ሪፖርት ሲያደርጉብኝ ማለት ነው ፖለቲካ ሰርቶብኝ ወጣ ማለት ነው የዛን ቀን ማለት ነው ኮሜንት ጻፈው እስቲ ግልጽ አድርጊ ምን ብሎ ነው ኮሜንት ጻፈው ኮሜንቱ ይሄው ልፖስተው እቺ ሴት ሌባ ነች አጭበርባሪ ነች የወንጌል አማኝ ሰዎች ተጠንቀቁ እቺ ሴት ማፊያ ነች ብሎ ነው እንትን ያለው አለኝ እስካሁን ስክሪንሻት ይሄው ላሳይክ እችላለሁ ማለት ነው ላሳያችሁ እችላለሁ በትግስት እንትን ካላችሁኝ ማለት ነው ከዛ ግን ወጥቶ ማለት ነው አቤላ የገ ነበርኩኝ አንተ ራስ ፖስት ስትለት እስቲ ፕሮፋይል ላይ እኔ ጋም አለ እሱ ጋም አለ እሱ ነው ቪዲዮ ታሳየነ ምን መሰለሽ እውነቱን እኮ ነው ታዲያ እሺ ሌባ እናት ልጇን አታምንም ይባላል ተረተረቱ ገባሽ እሱ በውሸት በስካም ስለሆነ ማንንም በሽተኛ በዚህ ሳለ ቀለመወርቅ አያምንም ምክንያቱም እሱ በበሽታ ስለሆነ ሸዋሸዋ ይሰራ ተረዳሽ እሱ በበሽታ ስለሆነ ሸዋሸዋ ይሰራ ታምም ያለው ስትይ ሸዋሸዋ እየሰራሽ ነው የሚመስል በቃ አለክ እኔ አሁን ለምሳሌ አቤላ የዛሬ 2 አመት ብር ሳስገባ የበሽታን ነገር አቃለሁ ስለማቅ እናንተን አቁሟችሁ አማንን አንተን ዳኒን ሲጠይቅ ጊዜ እኔ በተነገረው አካውንት አስገብቼ ለዳኒ ይሄው ከዳኒ ስክሪንሻት አድርጌ ነው የላኩለት ማለት ነው ትግስት ነኝ ካለኝ ነገር ዘር ልዝራ የጤና ነገር ስለማቅ ብዬ ነው የዘራሁት ማለት ነው በሚቀጥለው ከኔ ጋር ወጥቶ ስልኬ ግለዋልና ስልክ ግዙልኝ አለ ማለት ነው እኔ ጋር እንዳሰጡ ብሎ ወጥቶ ተከላክሎ በስንተኛው በሳምንቱ ነው ምናምን ወጥቶ ስለ ስልክ ያወራል ማለት ነው ይሄ ወንጌል አይደለም ለኔ አሁን ይሄ ወንጀል ነው ብዬ ነው ማስበው አንድ የጡት ታማሚ እህትክ የጡት ኬዝ ያለባት
በ6 ወር ውስጥ ነው ያንቺ የመኖር ተስፋ እየተባለች ወጥቶ እሱ ሻሿን የሰራው እና በጣም ማለት ነው ይሄ ቀለም አይተንፈሱ የሚባለው እንደ ጀግንነት የሚያወሩለት ሰው አሉ በጣም ብዙ ሰዎች ማለት ነው። ይሄ ጀግንነት አይደለም ለኔ ወንጀል እየሰራ እንደሆነ ነው። እኔ አሁን ብሩ ስለከለከለኝ ስላልከለከለኝ አይደለም እግዚአብሔር በሌላ መንገድ ረድቶኛል። ያው ሕክምናዬንም እያደረኩኝ ነው። እንደውም የነሱ ፖለቲካን የቀረብኝ ማለት ነው። የነሱ ይሄ አደረግንልሽ እንትናልንልሽ ወጣንልሽ ገባንልሽ እያሉ እዚህ ሶሻል ሚዲያ ላይ የሚያሸማቅቁኝ የራሱ ግሩፖች ማለት ነው የሚያሸማቅቁኝ የነሱ እንትን የቀረልኝ ማለት ነው። ግን ትክክል አይደለም። ይሄ ወንጌል አይደለም። ይሄ ሰውዬ ወንጀል እየሰራ ወንጌል ነው ስትሉ በጣም ታሳፍራላችሁ። በተለይ ሴቶች ማለት ነው። ሁሉም ነገር ጊዜ አለው። ነገ መቆማችሁን አታውቁ። ነገን አታውቁትም። ነገ ለማታውቁ ነገር ማለት ነው ይሄ ሰውዬ ወንጌል እየሰራ ነው እያላችሁ ብዙ ሰዎችን አቢዩዝድ ስታደርጉ ኮሜንት ላይ ስለማያችሁ ብዬ ነው ሐሳብ ልሰጥ የገባሁት ማለት ነው። ይሄው በሕክምና የተረጋገጠ ኬዝ አለኝ አሁንም ድረስ እየታከምኩበት ያለሁት ማለት ነው። አሁን 1-2 ሳምንት 3 ሳምንት ይሆነኛል ይሄ ሜዲካል ማለት ነው። እንደዚህ እንዳንቺ መምጣት ነው በቃ። አሁን እኔም የጠየኩት እንትን ይሄንን ነው ሌላ ሰው ሲረዳ ማምነው እሱ ታማኝ ስላልሆነ ቀላል ሎጂክ። ሌላ ሰው ሲደገፍ ማምነው እሱ ሿሿ ስለሰራ አለቀ። እና በጣም በቃ አልቻለም። አሁን እኮ ከብዶታል። ይኸውልሽ ከእንትኖቹ ነው በቃ ይመጣሉ የእሱ ኮሜንታተሮች ሰውን ይሳደባሉ። ሰውን በጣም ነው የሚያጥወለውል ንግግር የሚናገሩት። ይሄ ነው እኮ የምላችሁ። አያችሁ የእግዚአብሔርን ቃል የሚያካፍሉ ሰዎች ጋር ብትሄዱ ኖሮ ህይወታችሁ ይለወጥ ነበር። እናንተ ግን ሁልጊዜ ገድል በሚወራበት ነው ያላችሁ። በገድል ደግሞ ልትለወጡ አትችሉ። ገድሉ ሲጀመር አንደኛ አድሬሱም የኦርቶዶክስ ነው በቃ ለእናንተም አይደለም የተጻፈው። ሁለተኛ ህይወት የሚቀይርም አይደለም። ህይወት ይቀይራል ተብሎ የሚታመነው በፕሮቴስታንት እምነት ውስጥ ምንድን ነው? መጽሐፍ ቅዱስ ህይወትን መቀየር የሚችል ኑሮን መለወጥ የሚችል ካራክተርን ቢውልድ ማድረግ የሚችል መንገድህን በትክክል እንድትሄድ ህይወትን እንድታቀና የሚያደርገው መጽሐፍ ቅዱስ ነው። መጽሐፍ ቅዱስን ግን የማትሰሙበት ነው የምትከማቹት። ስለዚህ ተሳዳቢዎች ናችሁ፣ ተራጋሚዎች ናችሁ፣ እንትን ናችሁ፣ ሀሜተኛ ምናምን የምትለው አደባባይ ላይ እያወራን ያለ ነው። ይኸው ቀለመወርቅ እየተንቀጠቀጠ ነርቭ በሽታው እየተሰማው በፌክ አካውንት ቁጭ ብሎ እየሰማ ነው። እያማ ነው አይደል? አቤላ ሰማህን መሰለኝ። አቤላ ለላፕቶፕ እኮ ብር ተዋጥቷል። ከሞባይሉ በፊት ላፕቶፕ ተበላሽቷል ብሎ አይ ከምታሰራው አዲስ እንግዛ ብለው የላፕቶፑ ሰው ሲያወራ አልሰማሁም። እዛ ደግሞ ይልሽ ላፕቶፕ እኮ ከፌስቡክ ጀምሮ ነው የሚበላሽበት የሱ ሁሌ ፌስቡክ ላይ 3 ሳምንት ይጠፋና ወገኖች መግባት ያልቻልኩት ይላል። ስታይሉ ነው ወገኖች መግባት ያልቻልኩት የሆነ ድምጽ ምናምን እያሰማን የሆነ ቋቋቋ የሚል ድምጽ እንትን ያደርግና ከዛ በውስጥ ይላክለታል። ድምጽ አለ የሆነ ቋቋቋ አሳውሳለሁ እዛ ፌስቡክ ላይ ማለት ነው። እና ስልክ ብቻ አይደለም። የሚገርምሽ ነገር አንዬ በቀደም የሆነ ኢንተርቪው አድርጌ ሰዎች መረጃ ሲሰጡኝ ማለት ነው ከፌስቡክ እና ከቲክቶክ ሻሽቶ የመጣው በዚህ ምክንያት ነው። በጣም ብዙ ሰው ቀፍሎ ነው የመጣው። በጣም ብዙ ሰው ሌላ ሰው ራሱ ዶክመንተሪ እየሰራበት ነው። እዛ ቲክቶክ ዋትስአፕ ላይ ማነው ፌስቡክ እና ዩቲዩብ ላይ ያሉ ልክ አሁን እንዳልሽው ድምጽ እያሰማ አንዴ ምንድነው ሶኬት እየነቀለ አያችሁ ምናምን እያለ እየተነጫነጨ ከብዙ ሰዎች ዘርፎ ነው ወደ ቲክቶክ የመጣው። የሚገርምሽ ነገር ማለት ነው ሲነግሩኝ ማለት ነው በቀደም ነው የሰማሁት። እሱ ነው የሚገርምሽ እንትን የታወቀ ይሄ ተኔ ቋቋለ ምናምን ይንቋቋኛ ምን አገባ ይንቋቋ በላፕቶፕ ጋር ምን አገናኘው? የኤርሚያስ አገልግሎት ስልክ ነው። ስልኩም ግሏል። የጋሎም ስልክ ተቀይሯል። በቃ አሁን ኦዲት አድርግ በሕክምና ስም የለመንከውን የዘረፍከውን እና ከዛ ውጪ ሌባ ስለሆንክ ነው
ሌባ ደግሞ ወንጌል ሲያገለግል አያምርበትም። እውነቱን ልንገርህ ወንጌል እመለሳለሁ ብሎ ነው አቤላ ላፕቶፕ ያስገዛው። ወደ ፌስቡክ ነው ወደ ድሮ እመለሳለሁ በ3 ማረጋለሁ ብሎ ግን አለ እሱ ቲክቶክን ከተወ ማለት እኔ ቲክቶክ እንዲተው ፈልጌ አይደለም። በነገራችን ላይ መደበር የላፕቶፑ ላይ የሆነ ሰው መረጃ አለው እኮ አንዴ ሼር ላድርግለት። የላፕቶፑ ላይ አንዴ ሲጀመር አቤላ አንተ ቲክቶክ ባታስለምደው ባታሳየው ኖሮ ይሄ ሰውዬ ቲክቶክ ይሄ እኔ ውለታ መቁጠር አልፈልግም። እኔ 5 ዓመት ከአንተ ጋራ እኔ ገና መተህ ኢየሱስ ጌታ ነው በሚል የፕሮቴስታንቶች ቤት የፎሎ ማደራረጊያ ገና ስትጀምር ነው አንተ ቤት የመጣው። ታስታውሳለህ? የዛሬ 5 ዓመት ማለት ነው። በቃ ቀለመወርቅ አይተንፍሱን አንተ ነህ ስበህ ይዘህብን። ተይ ባለዳታ አድርጉ። እኔው እንዳመጣሁት ተጠያቂ አንተ ነህ። ተጠያቂ አንተ ነህ። እንዲሁ አስወጣልኝ። እንዲወጣ አንፈልግም። ኦዲት ያስደርግ በስነ ስርዓት የሚጠይቀውን ይቅርታ ይበል። ከዛ በስነ ስርዓት ያገልግል። እኔ እንዲወጣ እንዲጠፋ አይደለም የምንፈልገው። እኛ እንትናችንን እሱ ጠፋ ኖርም አልኖርም እንትን አይደለም። ቢኖር ጥሩ ነው። እንትን እኮ ደስ ይለናል። ገባሽ? ደስ ይለናል ቢኖር። ባይኖርም ደግሞ ያን ምንም የሚጎልብን ነገር የለም። ያው እኔም ብኖር አይሞላላችሁም፣ ብጠፋም አይጎልባችሁም። ማንም ላይ የተመሰረተ ጥያቄ ልጠይቅ። 5 ዓመት እንተዋወቃለን። መጠየቅ እችላለሁ አይደል? ቀለመወርቅ አይተንፍሱ ከመጣ ጀምሮ ወንጌል እዚህ ፕላትፎርም ላይ አቢዩዝድ ተደርጓል አልተደረገም? እንግዲህ በየማለዳው በየሌሊቱ ወንጌል ስናገለግል ነበረ፣ ስንሰብክ ነበር አይደለም? ትላንትና አብረን ነበርን አይደለም? ያኔ ላፕቶፑ ላይ መረጃ ያለው ሰው ቆይ አሁን ሼር አድርጌለታለሁ። እሺ እስከዛ አንድ ጥያቄ ልጠይቀው አቤላ። ቆይ አናፖሎጂ ምንም አያረግም። ኦርቶዶክሳውያን አንዴ ዳር ያዙ። በኋላ ወንጌል አቢዩዝድ ተደርጓል አልተደረገም ማለት የሆነ ከ5 ዓመት በፊት አስታውሳለሁ። ብዙዎች ይመጣሉ፣ የእውነትም ነው ጌታን ሲቀበሉ፣ የእውነትም ነው የሚነኩት፣ የእውነትም ነው የሚለወጡት፣ የእውነትም ወጥተው ቴስቲሞኒ ይሰጡ ነበር አይደለም? ቀለመወርቅ አይተንፍሱ ከመጣ በኋላ ከጭቅጭቅና ከንዝንዝ ከስድብ ከትችት የሆነ ነገርን ከማድረግ ውጪ የትኛው ወንጌል ተሰርቷል? እሱ አሁን እዚህ እንዲቆይ የሚያደርገው ነገር የትኛው ወንጌል ተሰርቷል? አቤላ ምንድነው መሰለሽ ይልሽ የተሰራ ጥሩ ነገር አለ። ኤርሚያስ ሲመጣ የተነቃቃ የተሰራ ጥሩ ነገር አለ። ምንም እንትን የለም። ጥሩ ነገሩን እንትን እንዳንል ማለት ነው። ደግሞ በዚህ ላይ ደግሞ የተካረረ የሃይማኖት ጥላቻ መጥቷል። ባላንስ እንድናደርግ የተካረረ የሃይማኖት ጥላቻ ከዚህ በፊት እዚህ ሚዲያ ላይ ያለ የኦርቶዶክስና የፕሮቴስታንት እምነት ተከታይ በዚህን ያክል መጠን አይጠላላም ነበር ጥላቻ። እኔም የበኩሌን አስተዋጽኦ አድርጌያለሁ። ስለዛ መሳሳቴ ገብቶኝ አይም ሶሪ ብያለሁ። እኔም ስላደረግኩት ማለት ነው። ስላደረግኩት ጥሩ ነገር ሙሉ በቃ መጥፎ ነው ምናምን ጨለማ ነው ምናምን ሳይሆን ጥሩ ነገር ነበረው። ጥሩ ነገር ያደርግ ነበረ። ግን ቀለሜ ለእግዚአብሔር ቃል ከመታመን ይልቅ ለራሱ ስሜት አየሁት ለሚል ተሰማኝ ለሚለው ነገር ቅርብ ነው። ገባሽ? እሱ ያጸደቀውን ካላጸደቅሽ፣ እሱ የተቀበለውን ካልተቀበልሽ፣ እሱ ያለውን ካላልሽ የሰበሰባቸው እንደዚህ እንደ ፈረስ መከለያ ያላቸው ፈረሶች አሉ አይደል? ጋሪ የሚጎትቱ እንዳይደናበሩ ወደዚህም ወደዛ እንደዚህ ልክ እንደ ጋሪ ፈረስ እዚህ ጋርና እዚህ ጋር በቃ ያለ እንትን ያደረጉ ኦዲየንሶች አሉ። በቃ ዝም ብለው ባለፈው የኦርቶዶክሱ ልጅ ዮሐድ የሚባለውን ወንድን ፎቶን አወጣለሁ ምናምን ሲሉ እንደተሳሳተ ገብቷቸዋል። እነዚህ እንደ ፈረስ እዚህ መከለያ የተደረገላቸው ኦዲየንሶቹ ከዛ ምን አሉ? ኤርሚያስ ቢሳሳትም ከጎኑ ነን ይላሉ። እንዴት ሰው ከስህተት ጎን ይሆናል? ስህተትን እኮ ልክ አይደለም። ፕሮቴስታንት እኮ ስህተትን ልክ አይደለም ብሎ እኮ ከካቶሊክ ቤተክርስቲያን የወጣ ቤተ እምነት ነው። ካቶሊክ በዚህ ልክ አይደለችም ብሎ አይደል እንደ የወጡት? ሪፎርመሮቹ ካቶሊክን እናድሳለን ብሎ አይደል እንደ የወጡት? ፕሮቴስታንት በየትኛው መልኩ ስህተት ሲመለከት ከስህተት ጎን የሚሆን ሜንታሊቲ የለውም። አለቀ። ስህተት
ጎንነን ካሉ እኚህ ሰዎች የሚከተሉት ኢየሱስን ሳይሆን ቀለም ወርቅ አይተንፍሱ። ሌላው እኔ ክሌም የማደርገው ቀለም ወርቅ አይተንፍሱ ለኢየሱስ ካደረገው ሰው በላይ ለራሱ ያደረገው ሰው ይበዛል። ለምን? በጣም ብዙ ሰዓት ረጅም ሰዓት የሚያወራው ስለራሱ ነው። ቁጭ ብለው ስለ ኢየሱስ የሚሰሙ መስሏቸው ቀለም ወርቅ ነው የሚሞሉት ሰዎቹ። ኢየሱስ ቢነካ ግድ አይላቸውም፣ ስለ ኢየሱስ ስላልተማሩ። ኢየሱስ ቢሰደብ ግድ አይላቸው፣ ወንጌል ባናቱ ይዘግዘግ ሲባሉ ምንም አይመስላቸው። ቀለም ወርቅ ሲነካ ግን ጥፍላቸውን አሹሎ ይመጣሉ። ለምን? ቀለም ወርቅ የተሞሉት የተማሩት። ዲፌንድ የሚያደርጉት እምነት የላቸውም። እነዚህ ሰዎች ቀለም ወርቅ ጋር ያሉ ሰዎች ዲፌንድ የሚያደርጉት ቀለም ወርቅ ነው እንጂ ያላቸው ዲፌንድ የሚያደርጉት እምነት የላቸውም። ስለዚህ መጽሐፍ ቅዱስ ቢበረዝ መጽሐፍ ቅዱስ ላይ የሆነ ነገር ቢባል ጭራሽ ምንም የላቸው። ቀለም ወርቅ ሲነካ ግን ይመጣሉ። ይኸውልሽ አቤል አቡን ገና ታብዳለህ ይላሉ። አሁን እነዚህ ሰዎች ጥንቆላ ጋር እንደው ክርስቲያን እንደው ብትናደዱብኝ ራሱ ጤነኛ ክርስቲያኖች እኮ ታብዳላችሁ ማለት የለባችሁ። እናንተ ትክክለኛው መስመር ላይ ነን ያለ ነው የምትሉት እኔ እንደተሳሳትኩ የሚሰማችሁ ሰዎች ቢያንስ መባረክ ነው ያለባችሁ፣ ቢያንስ መመረቅ ነው፣ ቢያንስ ለዚህ ልጅ መጸለይ ወደ ልቡ ይመለስ ብላችሁ መጸለይ ነው ያለባችሁ። ግን እናንተ ትክክለኛው መስመር ላይ ስለሌላችሁ እምነታችሁ ራሱ አሁን የምትከተሉት የቀለም ወርቅ አስተሳሰብ ከጥንቆላ የተለየ ስላልሆነ እርግማን ነው የምትራገሙት። ሰው እንዲያብድ ነው የምትፈልጉት፣ ሰው እንዲከስር ዝምባም እንዲሆን ምኞታችሁን እኮ ነው የምትናገሩት፣ የሆነ ነገራችሁን እኮ ነው የምትናገሩት። እና እኔ አሁን ቀለም ወርቅ እንዲያብድ አይደለም ፈልገው፣ ኦዲት እንዲያደርግ ፈልገው። እኔ አሁን ቀለም ወርቅ እንዲጨልል አይደለም ፈልገው፣ በቃ ማንም የማይሰማው ዝምባም እንዲሆን አይደለም የምፈልገው የእውነት በንስሐ ተመልሶ ሃይማኖቱን አክብሮ የሌላውንም ሰው እምነት አክብሮ እንደ መጽሐፍ ቅዱስ ቤተ እምነትን ቻሌንጅ ማድረግ መብቱ ነው። እስከዛ ግን ስርዓት የሌለው ብልግና የሚናገር ለቃላቱ የማይጠነቀቅ ከዛ በኋላ በወንጌል ስም የሚመዘብር ዘራፊና ሌባ እንደሆነ ነው ማቅ። ሌላ በወንጌል ስራ ላይ ጥያቄ የማነሳል አሁን እሱ የሆነ እዚሁ ላይ አደባባይ ላይ ስለሆነ ነው። አንዴ ላፕቶፑ ላይ ጥያቄ ላፕቶፑ ላይ እኔም ከዚህ ቀደም የሰማሁት መረጃ ስላለ እሺ ያውራና ግን አስታውሰኛ ቤላ በጣም መጠየቅ ያለብኝ ነገር አለ። ለምን ነው ብሎክ አድርገውሻል? እንደ አንቺ እነሱን ራሳቸው አድርገውሻል? አይ እኔ ማንንም ብሎክ አላ እኔ ነኝ ብሎክ ያረኳቸው። በነገራችን ላይ እኔ ነኝ ብሎክ ያረኳቸው። መቅደም አንዴ መለኛው እንኳን ደህና መጣ። ሰላም አንድ የሆነ ጥያቄ ተነስቶ በዚህ ጉዳይ እኔም ከዚህ ቀደም እንደዚህ አይነት ኢንፎርሜሽን ሰምቼ ነበር። እኔም ላይ ከዚህ ቀደም እንትን ሚዲያ ላይ ለወንድማችን ኤርሚያስ ላፕቶፕ ለመግዛት ተሰባስቦለን ነበር እንዴ ብር። አሁን ሰሞኑን ለላፕቶፕ ብር እያሰበሰበ ነው ሲሉ ከዚህ ቀደም ላፕቶፕ ለማስገዛት ብር ተሰብስቦለን ነበር። ላፕቶፕ ሳይሆን ጌሚንግ ኮምፒውተር ነው። ሳራ ይመልስበት እዛ ሚውት አድርግ ሳቅ በእናትህ እንዴ። አሁን ጌሚንግ ላፕቶፕ ምን ያስቃል? ሚውት አድርግ አስወጣው እንዴ ረሲስ ሚውት አድርግ በቃ ሲስናስወጡት ቀጥሎ ወንድማችን በለኛው እንትን ምን ብሎ እንደሰበሰበ ምናምን ለምን አትነግረን? ምን ብሎ ነው የሰበሰበው? መቼ ነው የሰበሰበው የሚለውን እና ኦራይት ጊዜው ይሄ ኮሮና የመጣ ሰዓት ነውና ያን ሰዓት ነው አክቹአሊ መሰባሰብ ሳይሆን ሁለት ባልና ሚስቶች ነው። ኧረ እኔ ግን የኮሮና ለማወራቅ ባለፈው ነው የማወራው ከ4 ወር በፊት 3 ይሄን ይናገርና ወደ አንቺ ደግሞ እንመጣለን። ላፕቶፕ እሱ ነው ፌስቡክ ላይ ሁለት ጊዜ እኮ ተሰበሰበለት። እኔም ያው አይ ነበረ ቋቋቋቋ ሲሚልበት አለ። ላፕቶፕ ያክሱም ዋልተ ነው እንዴ ተሰብሮም እንደዚህ ቁጭ ብሎ የሚቀር ይበላሽ ማረጃ አፕዴት ይሆናል። ገባሽ? አሁን እሱ የ2000 ምናምኑን
ገዝቶ ምናምን አዲሶቹ እሱ ተበላሸብኝ ብሎ እኮ ነው። አንድ ሰው አበላሸብኝ ብሎ ታሪክ እንስማ ነው። አንዴ ሀኒቾ ይህን ታሪክ እንስማ እኮ ኮቪድ-19 ታሪክ እንስማ። ቀጥል እግዚአብሔር ሰው። ኦኬ ምንድን ነው ሁለት ባልና ሚስቶች ነበሩ። ለባልየው ነው ጌሚንግ ኮምፒውተር ምንድን ነው ይሄ ያኔ ኮሮና ሰዓት ላይ አንድ ፕላትፎርም ነበረ ዙም የሚባል ፕላትፎርም ነው ያኔ የተጀመረው እና እሱ ባንዱ ይዝ ይፈልጋልና እሱን ይግዙልኝ አለው። ዋጋው ሲታይ ወደ 4000 የስዊስ ፍራንክ አካባቢ መጣ። እዛ ሚስትየው እንዴት ብላ ኩዌሽን አረገች። ከዛ በዚህ ምክንያት ሁለቱ ተያይዘው መጡ። እንግዛ ብለውኝ ማለት ነው። ዙም ለመጠቀም ጌሚንግ ኮምፒውተር ማለት ግድ ነው አይደለም ነው የነሱ ጥያቄ ነበረው። ከዛ ለማን ነው ወንጌላዊ ኤርሚ እንገዛለት ምናምን ሲሉኝ ሞክሺዮ ደግሞ አለ ሌላ እነሱ የሚኖሩበት ከተማ ወንጌላዊ። ከዛ አይ በላፕቶፕ መስራት ይችላል ምናምን አልኳቸው። ከዛ ባልየውን አሳምኖት ነበረ ጌሚንግ ኮምፒውተር እንዲገዛ ማለት ነው። ፋይናሊ ቴክኒካሊ ያለውን ነገር ስነግራቸው ያው ሳይገዙለት ቀሩ ማለት ነው። ለዛ ነው ታሪኩ ይሄ ነው እና 2019 ላይ ነው ይሄው ነው። አይ ብዙ ርቋል። 2019 በኋላ ቢያንስ አሁን ስንት ነው? 2025 ነው አይደል? ቢያንስ 6 ዓመት ምናምን ቆይቷል። 6 ዓመት እኮ አለፈው አቤላ። እሱ እኮ ይቆይ ለማንበቢያ መነጽርም ያሰባሰበው አለ በነገራችን ለመነጽርም እሱን አልሰማሁም። የማንበቢያ ያን ሰዓት ሰማሷል። ንገርም ነው። ይሄ ከባድ ነው። እንዴት ታዲያ በምንድን ማለት እንዴት ነው የሚኖሩት ልጆቹ? አስቤዛስ መንግስት ቤት ውስጥ አንግባ። ሳታንኳኳ አትግቡ። ተው በቃ ቤት ውስጥ አንገባ። ምን አገባን? የእነሱ ቤት ምንም አይመለከትም። ፐርሰናል እንደሱ ባለጌ ሆነን ሚስት ጋር ልጅ ጋር አንሄድ። ምንም አይመለከተን። ከመነጽሩ ጋር ይበቃናል። እነሱ ምን አደረጉ? ሄደው አልሰበኩም ምናምን አይመለከተንም። ባለቤቱ ምናምን አይመለከተንም። እና ዋናው ሀሳባችን ምንድን ነው? በወንጌል ስም ሿሿ እየተሰራ ነው። እኔ ቀደም ለዚህ ነው ከእዩ ጩፋ ለይቻ ላይ ይሄን ግለሰብ የምለው ለዛ እዩ ጩፋ ስቲከር ይቅርታ፣ በጣም እዚህ ሀገር መነጽር እንትን አትልም። የሆነ አይ ቲንክ 80% እንትን መንግስት ነው የሚከፍለው ማለት ነው። አንተ የምትከፍለው የፍሬም ብቻ ነው እንጂ ፍሬሙ ራሱ የሆነ ቀነስ ያለ ማለት መንግስት የፈቀደልህን ያክል ከመረጥክ አትከፍልም። ፍሪ ነው ማለት ነው። ምንም አትከፍልም። 20% ነው የምትከፍለው። ስለዚህ አሁን አንዳንድ ሰዎች ባለፈው ለሕክምና የተሰበሰበውን ብር ክሌም እያደረጉ ነው። እኔ ደግሞ የምር እንደታመመ እኔ ያው በውስጥ ያወረደ ናቤላ አይቀበሉኝም እንጂ እኔ የምር እንደታመመ በውስጥ በኩል ምን ሆኖ የደረሰክ የሕክምና ማስረጃው ደርሰዋል? ምንድነው ሲሳይ ንገረኝ። የሕክምና ማስረጃ ደርሰዋል? ጠይቅ ንገረኝ። አይደለም ታሞ እንደነበር የምር ታሞ እንደታመመ ህመሙ በጣም ከባድ እንደነበረና ሕክምና ላይ እንደነበረ ነው የሰሙት። ሌላ ነግሮሃል ወይ? ይሄ ንግግር እኮ ነው። በቃ እኛ አሁን እኮ ንግግር አይደለም የሚፈልግ ነው። እኛም አሁን እዛ ጋር የረዱት ሰዎች ምንድን ነው አካውንት ውስጥ በንግግር ነው እንዲያስገቡለት $100 $200 200 300 400 ፓውንድ እያሉ ቃል ነው እንዲያወጡት። በቃ ሊትራሊ ገንዘብ እኮ ነው ያስገቡት። ከአካውንታቸው የቀነሰ ወደ እሱ አካውንት የጨመረ፣ ከአካውንታቸው የቀነሰ ወደ ፔፓል የተጨመረ ብር፣ ሊትራሊ ብር ነው ያስገቡት። እነዚህ ሰዎች ከረንሲ ነው ያስገቡት። ገባ? እኛ አሁን የእሱን ንግግር የፈጣሪ ንግግር ነው እንደምናምነው። እሱ እኮ እግዚአብሔር በህልሜ 3 ጊዜ ቲቪ ጆሹዋ እውነተኛ ነብይ እንደሆነ ነግሮኛል እኮ አመኑኝ ብሎ እኮ ድርቅ ያለ ሰው። ይሄ ሰውዬ ህልሙም ጤናማ አይደለም፣ ምንም ንግግሩም ጤናማ አይደለም። በምንድን ነው አንተ
እርግጠኛ የምትሆነው? ዴቫ እስቲ ቆይ እንዴት ነው በዚህ ነገር ላይ ኢንፎርሜሽን አለ? በሕክምና በተዋጣው ነገር ላይ አይም በዛ ጉዳይ ምንም አውቀው ነገር የለም። ደግ አደረገ ይላል ራሱ በፌክ አካውንት መጥቶ ባይዘዌ ያለው ማለት ነው። ይሄ 2 ቀን ራሱ ዝምባም ሆኗል። የሚገባ ሰው 280 በጣም ከበዛ 300 ቅድም ራሱ ከፍቶ አሁን ራሱ አይደል አይ ቲንክ ላይቭ ላይ ከወጣ አላውቅም ከናዚ ከመግባት በፊት ያየሁት ነበር። 300 ስንት ነበር? 305 ሰው ዝምባሙ አየው። እኛ እንደዚህ እንኳን አንድ ሽንቶ ይሄንን አሁን ያንቺን ንግግር ወስዶ ወደ ልማት ነው የሚቀይረው። የመነጽር አዋጡልኝ ካለ የዝንብ ማባረር አዋጡልኝ ሊል ይችላል። ሰው ተረጋጊ፣ የምትናገሪውን ነገር በጥንቃቄ ተናገሪ። ሲስተም እኔ በዚህ እንኳን የምር እኔ እንትን ነኝ ጌታን እኔ ኦልሬዲ አሁን እሱ መጥቶ ራሱ ተመሳሳይ በቃ ሐሳቤ ስሜ ተነስቷል። እናንተ ለም እነሱም ላይ በሙሉ እንደዚህ አይነት ሐሳብ እሰጣለሁ ቢል ቤቴ ላይ አልከለክልም። እኔ ኤኒዌይ አንተ እኮ ማለት እኮ ወዳጅ አንተ እኮ ማለት እንትን ማለት ነው። ይሄ አዳዲሶቹ ከተማ ውስጥ የተሰሩት አርቲፊሻል እንትኖች አሉ አይደል? ኳስ መጫወቻዎች ለከፈለባቸው ሁሉ ለገባባቸው ሁሉ ያው ሲሳይ ያስከፍላል። ለምሳሌ ሲሳይ ያስከፍላል። አንተ እኮ ፐብሊክ እኮ የትራንስፖርት አገልግሎት እኮ ነው። በቃ ማንም ሰው መጥቶ ከቆመ ፌርማቷ ላይ ካገኘ ጨነኸው ነው የምትሄደው። እኔ እናቶቼን አንቱ ብዬ የምጠራቸውን መንገድ ላይ ባገኛቸው ዘንቢል ማግዛቸውን እህቶች ማን ቲክቶክ እንደከፈተላቸው የማይታወቁ እማሆዮችን አስገብተ እኮ እኔ አሁን በእድሜያቸው እየሄድኩባቸው አይደል? አስኬድክብኝ እኮ እኔ አሁን ጌታን እኔ አመጡ አንድ ቁጥር ጽፎ ገብቶ እንዳለ ይውረዱልኝና ሐሳብ አስተያየት አለ እንዴ ቤቴ ክፍት ነው። ኤኒዌይ አንቺ የምትዩ ነገር አለ? እስቲ ቀጥ አንቺ እንዴ ሲሲ አቤላ እኮ አፋፊን አለኝ እንዴ እኔ በቃኝ። አቤል ምን መሰለሽ ከባባድ ነገር ምን መሰለሽ ወደ ቤት እኔ ላይ ይምጣ እዳው ብዬ ከሱ አትለፊ አንቺ ከሱ አትለፊ እኔ ላይ ይምጣ ብዬ እኮ ነው። አንቺ አሁን ዝምባም ሆኗል ስትይ እቺን ይወስዷትና ፖለቲካ ያደርጋል። ያው ተደወል በሜሴንጀር አስገባኝ እያለ አንቺ ከሱ አትለፊና ጌታን ሐሳብ ብቻ ስጭ፣ ወደ ሌላ አትሂጂ። ጌታን እንዴ እኔ ማርቆስ አላስገባም። አንድ ቁጥር አጣ ማርቆስ ምን አለ መሰለህ ራሱ ነው ዝምባም ነው የምትሆኑት አለ። ከዛ እኔ ይሄ 2 ቀን ሳየው ዝምባም ነው ቀረና ማለት የተናገረው ወደ ራሱ ደዳረሰ ወይ ብዬ ነው እንጂ እኔ እኮ ምንም አላልኩም። ካጠፋው ይቅርታ እንግዲህ ለመሰለሽ ይልሽ አንቺ አንቺ ላይ አይ ቲንክ ይበረታሉ። ወደዛም ወደዚህም ያሉት ሰዎች ይበረቱብሻል። እኔ ላይ በረቱም ብዬ አይደለም፣ እኔ ከነሱ በረታለሁ። ለዛ ለመልሶ መከላከልም መልሶ ለማጥቃትም እኔ ከነሱ በረታለሁ። ምክንያቱም አልሰማቸውም። እዚህ ቲክቶክ ላይ ያለ ማንኛውንም ሰው አልሰማውም እምላችሁ ወንድም የሆኑትን ትክክለኛ ጤናማ ልብ ያላቸውን ሳይሆን አልሰማም እያልክ ያለሁት ይሄ መንጋ ምናምን የመንጋ ፍርድ ኮመንት ላይ እሪ እንቧ የሚሉ ማንም ማህተብህን አልጠየኩም። ልክ ትክክለኛ ነብይ ብዬ በየቢሮክ እየመጣው ማህተብ ምታልኝ ያልኩክ የለ። ሀሳቤን አቀርባለሁ። የሚገዛው ይገዛዋል፣ የደበረ ይደብሯል፣ አይመለከተኝም። እውነት ግን እንደማወራ ህሊናችሁ ይመሰክርባችኋል። ብትናደዱ ብትቃጠሉ የወንጌል ጠላት ነው ብለህ ኮመንት ላይ ሪፕሌይ ጣተ እስኪግል ድረስ ሪፕሌይ ብታደርግም እንትና ጀግናዬ አንበሳዬ እያልክ ብትጽፍም ህሊና እውነት እያወራው እንደሆነ ይመሰክርባል። እኔ ከህሊና ጋር ነው ጨዋታ፣ ከአንተ ጋር ከኮመንት ጋር አልጮት አለቀ። እና ሳይክል ልግዛልክ ይለኛል። በውስጥ በኩል ኢንቦክስ አርግልኝ። የ600,000 ብር ሳይክል አይቻልም። በውስጥ በኩል ኢንቦክስ አድርጉልኝ። እግዚአብሔር ይመስገን። እንዴ ከመጣችሁ
ከመጣሽ ማርያም ታምጣሽ ያለው ማን ነው? አንተ ቤት ገብቶ ሲስ ከመጣሽ ራሱ ወንድማችን ኤርሚያስ ነው ያለው። ኤርሚያስ ራሱ ነው ያለው እኮ እኔ አይደለሁም በእውነት። እና ሀንቾ ለዛ ነው እኔ አንቺን አታክ እንዳያደርጉሽ ብዬ ነው የተከላከልኩ ነው እንጂ እሱን እንዳትናገሩ በሚል አይደለም። አታክ እንዳያደርጉሽ በሚል እና ዝምባም ሆኗ ምናምን እኔ አሁን አልመዝንም። እዚህ ቲክቶክ ላይ 200 ሰው ምናምን ገባ፣ 100 ሰው ገባ፣ ደግሞ ምንም ሰው አልገባ። የእግዚአብሔር አብሮነትን እኔ በቲክቶክ ላይ ባለ ቪው ቁጥር አልመዝንም። እግዚአብሔር አብሮክ ነው። ላይቭ ስትወጣ ህሊናክ ሰላም ነው ወይ ነው። መኪናውስ ይላል። መኪናውማ ይኸውልህ መኪና እኮ ለመኪና እንግዛለታለና አንዴ ቀለም ወርቅ የተንፍሱ በስሜት ገብቶ ማለት አካውንትን ለጠፍኩ። ይሄ የመዳን እውቀት የሚል መጽሐፍ ይሄኛው ወር 28 ላይ በመሰረተ ክርስቶስ የሚወጣ መጽሐፍ ነው። በጣም ጸዴ የፕሮቴስታንት ትምህርት ያለበት ነው። ዕቅበተ እምነት ላይ የምትሰሩ ሰዎች አንብቡት። እሺ ኖርማል ክርስትና የምትወዱ ሰዎች አንብቡ። በጣም ጸዴ መጽሐፍ ነው። እነ ተስፋዬ ሮበሌ እነ ዶክተር ምናምን ምስክርነት የሰጡበትም ከኋላ ያሉትን መስካሪዎች አይታችሁ መጽሐፉ ጸዴ መሆኑን ማወቅ ትችላላችሁ። እና በጣም ጸዴ መጽሐፍ ነው። በዛው እንትን አሉኝ አካውንት ጻፊው ማለት በዚህ አጋጣሚ ጻፊው ተስፋውን ነጋሽ ይባላል። በጣም በቃ ያልተነሳ ርዕስ የለም። ገና መጽሐፉ ገበያ ላይ አልዋለም። አስተዋውቅልን ብለውኝ እኔ ራሴን እያስተዋወቅኩ ቀለም ወርቅን እያስተዋወቅኩ ረሳሁት። እና በጣም ጸዴ መጽሐፍ እንሄዳለን። መሰረተ ክርስቶስ እዚህ ለቡ መሰረተ ክርስቶስ ነው የሚመረቀው። እንሄዳለን። ሲሲ ተስፋዬ ሮበሌም ይገኛል በቦታው ላይ። ተስፋዬ ሮበሌም እናገኘዋለን። ሄደን እናስመጣለን። በቃ እና አካውንትን ለጠፍኩ አካውንቴ አድርጉ። ከዛ ቀለም ወርቅ አስገቡለት። ማንም ባይቀበለው አብያተ ክርስቲያናት ባይቀበሉትም ህዝቡ ባይቀበለውም አቤል አቡና የወንጌል ሰባኪ ወንጌላዊ ነው አለ። አሜን አለ ህዝቡ። ለምን ያለ የለም። አሜን አለ ህዝቡ። እና ውሸት እንዳትሉ የምሬ ነው አለ። ከዛ አንዳንድ ሰዎች ጩፍን አድርገው አስገቡ አካውንቴ ላይ። ኦዲት አድርገ እንዳትሉ የመኪና አልሞላለኝ። ኦዲት የምታደርጉኝ ከሞላችሁ ነው። ከዛ ጩፍን አደረጉ አንዳንድ ሰዎች ማለት ነው። ከዛ ብራዘር ሳምንት ሳይሞላው የመኪና አይደለም የባጃጅ ሳይሞላ ተጣላኝ ይላል። ተጣላኝ። አረ ሳምንት አልሞላውም። አቤላ እኔ አስታውሳለሁ። ሳምንት አልሞላውም። 3 ቀን ምክንያቱም እኔ በደንብ ለማስታወስ ያን ጊዜ ሲናገር ራሱን የራሴ ደንግጫለሁ ማለት ነው። እና 3 ቀን አልሞላውም። ያኔ ወንጌል ባለበት አፉ የወንጌል ተረኛ ብሎኝ ወጥቶ ከተከተኝ ይላል። እና ችግር የለውም አካውንት የለጥፍ እና እኔ የመኪና ውስጥ ምናምን ይሉኛል። መኪና አልሞላም። ቢሞላማ እኔ በቃ የንግድ ወዳር እንዲምገባ ባንዴ ታስታውሳለህ አንተ ወንጌላዊ ነው እግዚአብሔር ተናግሮኛል ከወንጌላዊ ነው ምናምን ብሎ የሾመ ጊዜ ታስታውሳለህ? ዘሴም ቲንክ ማለት ነው። አሁን ጥያቄ መጠየቅ ነው የምፈልገው። አሁን ኮሜንት ላይ እያየኋቸው ነው። ፐርሰናል አታክ አታድርጊው እያሉኝ ነው። ግን እሺ ከወንጌል አንጻር አንድ ጥያቄ መጠየቅ እችላለሁ። መጽሐፍ ቅዱስ እንደሚለው ማንም ቅዱስ ቆጶስ መሆን የሚፈልግ የአንድ ሚስት ባል አይደለ አገልጋይ መሆን ያለበት እንደዛ ነው አይደል መጽሐፍ ቅዱስ የሚለው። እሱ ግን ኦንላይን ቤተክርስቲያን ቆይ ስለ ትዳር ምን እንዳታወሪ። ስለ ትዳር ልጠይቅ እንዴ አትከላከል። እና እዚህ እኔ ልከላከልላቸው ቲጂ እኔ ልከላከልላቸው እነሱ ባለግልሽ ናቸው። አይ ስለ ትዳር ከሰውየው ያለፈ ነገር አትሄዱ። ከሰውየው አይደለማ። ልክ ነው ልክ አይደለም እንደ እግዚአብሔር ቃል። ለምን መሰለ ብዙዎች የሆነ ሰው የሆነ ነገር ስለተናገረ ስለሾመት ልክ አይደለም። ኦንላይን የምትባል ቤተክርስቲያን የለችም። አንተ ታምንበታለህ ሲስ
ኦንላይን ቤተክርስቲያን እኔ በጣም በግልጽነት አምናለሁ። እኔ በግልጽ እንድትጠይቂ ለምሳሌ ኦንላይን ላይ ሰሞኑ ወንድማችን ብሩኬ ፓስተር አድርጎ ተሾሟል አይደል? ብሩኬ አላገባም እያለችን ያለችው ብሩኬ አላገባም አይደለም፣ አግብቶ ፈቷል። አሁን ግን ሊያገባ መንገድ ነው። ሪያሊቲውን እናወራ። ፐርሰናል አግብቶ መፍታቱንም አላውቅም። ሪያሊቲውን እናወራ። ብሩክ ማለት ነው ወደ ፕሮቴስታንት እምነት ሲቀላቀል በሃይማኖቱ ምክንያት ነው ሚስቱ ጠላው ሄደችው። በእምነቱ ምክንያት ስለተተወ አሁን እንደንትን ደግሞ አሁን ሲያምን ከሌላ እምነት ነው የመጣው። ሲያምን እንትን አይደለ ያለው ሺፍት አይደለ ያደረገው ባለማመን ወይም በዛ ዘመን የነበረው ነገር ተቆጥሮበት እንደ ዕዳ እንትን አይጠቀስም። ለዛ ነው እንትን ይበልሽ። እኛ በውሸት ሰዎች ላይ አንመሰክርም፣ በውሸት አንመሰክርም። እኔ ልመልስልሽ ስለማውቀው አንዴ ሮሚ እየተናገርሽ ነው። እያወራሽ ነው መሰለኝ። ሮሚ አላወቀችም። ሮሚ ሳታውቅ ነው የገባችው። እንደዛ ቲክቶክ እንደዚህ ያደርጋልና አይ ቲንክ እናውርዳት መሰለኝ። እሺ አውርጃት፣ አውርጅ። እሺ በዚሁ ግን እኔም ጥያቄ አለ። እሺ ከአንድም ሁለት ዳር የመከነበት ሰው በቅፉ ይዞ ብራዘር ቢሆን በትዳር ምክንያት የማገድገል የሞራል ልዕልና የለም የሚለው እንዴት ነው? ይሄኛው ትክክለኛ ጥያቄ ነው። ይሄ ጥያቄ ትክክለኛ ጥያቄ ነው። ይሄኛውን ጥያቄ ካነሳን በማንሳት ብቻ አይደለም። ባለፈው ስናገር ነበር። በጉያው የወለደውን ልጅ በዲኤንኤ የተረጋገጠበትን ልጅ የኔ አይደለም ብሎ የካደ ሰው ይዟል በጉያው። እሱ ብቻ አይደለም፣ ከትዳር ውጭም ሌላ ልጅ ያለውም ሰው ይዟል። ይሄ ባለማመን ወይም ዓለም ላይ ያለ ስለሆነ ጉዳይ አይደለም እናወራው። ስለዚህ ከሶስት ሰዎች የወለደ ሰው በትዳር እያለ ከሶስት ሰዎች የወለደ ሰው በጉያው አቅፎ ዕቅበተ እምነት ነው እያለ ኦርቶዶክስ እምነት ላይ የሄደበት ነገር ግን የራሱን ቤተ እምነት ላስተዋወቅ ያለ ጉዳዩ ከተፈጸመ ከ17 ዓመት በፊት የተፈጸመ አንድ ኬዝ አንስቶ የሞራል ልዕልና የለህም የሚለው ቀለመወርቅ ተንፍሱ እነሱስ እሱ ጋር ያሉት እነዚህ ህዝቤን ልቀቅ የሆኑ ሰዎችን ይዞ እንዴት ነው ነገሩ የሚታየው? ፍርደ ገምድልነት አይሆንም ወይ? ይህንን መጠየቅ እንፈልጋለን። መጠየቅ አለብን አይመስላችሁ? ጥያቄ ትክክል አይደለም? ይሄ ዋና ያነሳት አንቺ ተገቢ ጥያቄ። የካዳቸው ልጆች አምኗቸዋል። ዳግም አመነ እንዴ? አምኗል። መቼ ነው ደግሞ? መቼ? የአዲስ ዜና ነው። እስቲ ንገሪ። ማስረጃ አምጪ። ሄሎ እንዳመነ ማስረጃ አምጪ። ከፈለሽ ከአባትሽ፣ ከፈለሽ ማስረጃ ብቻ፣ ከፈለሽ ከእናቶችሽ ማስረጃው። በእርግጥ ከዚህ በፊት የተነሳው የለም። የሆነ ጊዜ ቤት ከፍቶ በሚሳደብበት ጊዜ እንዳመነ ምናምን ተናግሮ ነበር። ካስታወሳችሁ? አናስታውስም። ቤተክርስቲያንንም ደግሞ ይሄ ሰው ቤተክርስቲያንን ከሷል። የሳር ቤት ሙሉ ወንጌል በጊዜ የነበሩ ሽማግሌዎችን ፍርድ ቤት አቆሟቸዋል ሲመሰክሩበት፣ ለሚስቱ ሲመሰክሩበት። በነገራችን ላይ በጣም ሚስቱ የጽድቅ ሴት ናት፣ እውነት ሴት ናት። ተከርታ ነው ስቲል እስካሁን እሷ በትዳር አይደለም ያለችው። ምክንያቱም መጽሐፍ ቅዱስን ልታዘዝ ብላ እሱ ሌላ ትዳር ከመሰረተ በኋላ በዲኤንኤ የእሱ ልጅ እንደሆነ የተረጋገጠበትን ልጅ እድሜ ልኩን ዞር ብሎ አይቶት አያውቅም። ይሄ ብቻ አይደለም። ከአንድ ታዋቂ ዘማሪ ሚስት እህትም ሌላ ልጅ አለ። ይሄ በትዳር ላይ የተጨመረ ማለት ነው። እና በዚህን ያክል እኛ የምናውቀው ብዙ ነገር አለን።
ስለዚህ እሱም በታገሰበት ምንድነው ለወንድም ዳዊት መራራት ያቃተው? አክቹሊ ወንድም ዳዊት ምንም ያደረገው ነገር የለም። በሕጋዊ መልኩ ቤተክርስቲያን በሚታወቅ መልኩ ነው እንትን ያደረገው። ግን ለአንድ ወንድ አጠገብ እንደዚህ አይነት ሰው ቶለሬት አድርገ ምንድነው የውይይት ጥሪ ለጋበዝ እሱን እንዲራራኮ ዴቪሻ አለበት። ከዛ በኋላ ያምናል፣ ምን ይቀበለዋል ማለት እንቱ ሰውየው $1,000 በላይ ስላስገባ አፉ ተዘጋ። ዳዊት እኮ የውይይት ጥሪ ብቻ ነው የጠራው እንጂ ሌላ ምንም እንትን አላደረገውም እኮ። ይሄን ያህል ወያየክ እኮ ይኬድባ ውይይት ከጠራህ ፎቶ ይወጣብሃል። ለሙስሊም እንስጠው ምናምን ተላልፎ ይሰጥ ትባላለህ። ውይይት ከጠራክ የ17 ዓመት ያለፈ ኬዝ ይነሳብሃል። ውይይት ከጠራክ ስምክ ይጠፋል። ገባ? እንደዛ ነው። ያው ቢሊልኝ ራሱ ኦርቶዶክስ ላይ የሄደ ፊቱን ደብቆ የሚኖር ሰው ቤሊ ብታስገባው። በነገራችን ላይ ትልቅ ልጅ ነው ያለው ዳጊ ኢትዮጵያና የሚስቱም የልጁም ፎቶዎች አሉ። ቆንጆዬ ልጅ አለው። ቆንጅና ያው የልጅ የሚያስጠላ የለም። በነገር ቆንጅና ምናምን በሚለው ዝም እንትን አትበይም። የልጅ የሚያስጠላ የለውም። ለማንኛውም እኔ ይበቃኛል። ዛሬ ይሄን ያልከሄድኩባቸው ለዛሬ ቅዱሳን ሁላችንም ይበቃናል። እስቲ አርሰናልን ተወሰነ እንስማ፣ ዜናውንም እንስማ፣ መልሳቸውንም እንስማ። እስቲ ቀለም ወርቅ ግን እርግጠኛውን የምነግራችሁ ቢሞት የሕክምናውን ጉዳይ አያነሳት። ሰላም ሁኑ፣ ተባረኩ። ጌታ ከእናንተ ጋር ይሁን። እሺ ቴንኪው። ውይይት መከራ የበዛ አትላንታ አሸነፈ አርሰናል።